የትኛውም ቤተክርስቲያን ሰላም መሆን አለበት። አሁን ሌሎችም እየናቁን ያለ፣ ሌሎችም እያጥላሉን ያለ፣ ሌሎችም እየገፉን ያለ ሰላማችንን እያጣን እርስ በርስ ስለምንካሰስ ነው። ኧረ ለሃይማኖቱ እንሩጥ። ያጋደለንም አሁን እኮ ያጠፋን ብሩ ነው አይደል? ብር ስትሰጡ ደግሞ ዝም ብላችሁ ለማንም አትስጡ። ስትሰጡ ደረሰኝ ተቀበሉ። ስጥልኝ ብላችሁ አትስጡ። ግድ የላችሁም። ሰውም ይሳሳታል። ይህ ስጋ አደገኛ ነው። መቼም መጽሐፍ ቅዱስ ዓለም የሚቀበለው የሚያምነውም የማያምነውም ነው። እንደ ኢትዮጵያዊ እምነቱ እኮ ማንም መጥቶ ጭኖ ያስተማረው አይደለም። ማንም መጥቶ ይሄንን ካልያዝክ ተብሎ ያመነው እምነት አይደለም። በብሉይ ኪዳን እምነቱ የእግዚአብሔር አማኝ የእግዚአብሔር ሕዝብ ስለነበረ ኢየሩሳሌም ሄደ። የነቢያት ትንቢት መፈጸሙን አየ፣ ሰማ። ሐዋርያው ፊልጶስ አስተማረው። ታዲያ እንዲህ ከሆነ መጠመቅ ማን ይከለክለኛል አለ። ተጠመቀ፣ መጣ። ያንን ጥምቀት ኢትዮጵያ ውስጥ ሰበከ። ክርስትና ተስፋፋ። በሞት መካከል ለመግባት ማንን የማይጠይቅ ለነፍሱ የማይሳሳ ለስጋው የማይሳሳ ለነፍሱ ብቻ የሚሳሳ ሰማያዊ መንግስት ያስወርሳል አያስወርስም ነው ክርስቲያን ጥያቄ። ይህን ባደርግ ከእግዚአብሔር እለያለሁ ነው። ይህን ቢል ይህንን ስጥ እኮ የተባለው ከእግዚአብሔር ላለመለየት እንጂ የፍርሃት መንፈስ አይደለም። ተከባብሮ መኖርን እንምረጠው ነው። ተከባብሮ መኖርን እንምረጠው ነው። የአለቃ ገብረሐናን እንትን አትርሱት። ማዘንጊያሽ ቅናት ቢጤ ይዟት ከጎረቤት ያለ ሕፃን የአለቃ ልጅ እንደሆነ ስለምትጠራጠር በጣም በቅናት ሰክራለች፣ ነዳለች። የኔ እጅ ሙቅ ይዘዋል መስሎሃል ወይ ይባላል አይደል? ምን ማለት ነው? አቤት የኔ እጅ ሙቅ ይዘዋል። ሌላ ሌባ እንትኑ እረኛው ከብት ጠባቂው እየተነሳ ዝም ብሎ ይቀጠቅጠዋል። አረ ተወኝ አንተ ሰው ተወኝ ይላል። ዝም ብሎ ይለዋል። እኔ ተወኝ አልፈልግም ጸብ ሁከት ብሎ ይለምነዋል። አሁንም የለም። ታዲያ ይህን እጅ ሙቅ ይዘዋል መስሎሃል ይለና በለው ሲለው በቃው ያቆማል። እዚያ ላይ ለምንድን ነው ያንን ሰዎች የሚጋብዙ? ምን ያደርጋል? ምን ጥቅም አለው? ለሰው ልጅ ይሄ መች ተስተካከለ? እስኪ ንካኝ። ባልና ሚስትም እኮ እንደዚህ ይባባላሉ አይደል? አንዳንድ ጊዜ ቆጣ ሲል ምን አንተ ብሎ ወንድ እስኪ ንካኝ ትላለች። አሁን እንደዚህ ይባላል። ከዚያ ሲያጣፍራት ዋይ ዋይ ምንድነው ትርጉሙ? አትሳቅ አንተም። አንዳንድ ወንድም አለ አይደለ? እባክሽ ዝም በይ አንቺ ብሎ ሲል አንዴ እዚህም ደርሰሃል ብላ እኮ ታቀረነዋለች እሷ። ከዚያ በኋላ ጠባዩን አርሞ መኖር ነው ያለው። ተከባብሮ መኖርን እንምረጠው ነው። ተከባብሮ መኖርን እንምረጠው ነው። የአለቃ ገብረሐናን እንትን አትርሱት። ማዘንጊያሽ ቅናት ቢጤ ይዟት ከጎረቤት ያለ ሕፃን የአለቃ ልጅ እንደሆነ ስለምትጠራጠር በጣም በቅናት ሰክራለች፣ ነዳለች። እና ከዕለታት አንድ ቀን እንግዲህ እናቶች ታውቁታላችሁ፣ ደረቆቱም ሲቆላ በሉት ምኑ ፍሙ እንዲህ የሚደራበት ጊዜ አለ አይደለ? ሰዓቱ በደንብ የሚቀጣጠልበት። ያ ሕፃን ደግሞ ምንም የሚያውቀው ስለሌለ ንጹሕ ስለሆነ ዝም ብሎ እንደ ጎረቤት እዚያ ጋር ጠጋ ብሏል። እና ተናዳ እዚያ ላይ እሳቱ ላይ ልትጨምረው ብድግ ታደርገዋለች፣ ያው ስለምትጠራጠር። አለቃም እዚያው ነበሩና የእሷ ልጅ ደግሞ በአጋጣሚ እዚያ ሕፃኑ ቤት ወዲያኛው ነው ያለ። ማዘንጊያሽ እዚያም ቤት እሳት አለ አርፈሽ ቁጭ በይ፣ የሰው ልጅ እንትን እላለሁ ስትይ የአንቺም ልጅ እዚያ አለ ተይረፊ ያሏት ይባላል። እንዲህ አይነቱ እሳት ሁሉም ቤት ይነዳል፣ ግን አይጠቅምም፣ አይረባንም። ክርስቲያን ፈሪ ነው ብሎ ሲናገር ሰማሁት። ክርስቲያን ብሎ ፈሪ የለም። እሱ ገና ንዑሰ ክርስቲያን ነው። ክርስቲያን በሞት መካከል ለመግባት ማንን የማይጠይቅ ለነፍሱ የማይሳሳ
ለስጋው የማይሳሳ ለነፍሱ ብቻ የሚሳሳ ሰማያዊ መንግስት ያስወርሳል አያስወርስም ነው ክርስቲያን ጥያቄ። ይህን ባደርግ ከእግዚአብሔር እለያለሁ ነው። ይህን ቢልህ ይህንን ስጥ እኮ የተባለው ከእግዚአብሔር ላለመለየት እንጂ የፍርሃት መንፈስ አይደለም። ይህንኛውን ቢልህ ይህንኛውን ስጠውና በፍርሃት ኑር አይደለም ምክሩ። የእግዚአብሔርን መንግስት ወርሶ ለመኖር የሚችልበትን ስራ ነው የተሰራው። ታዲያ ሲበዛ ደግሞ መልካም ስላልሆነ እኔ እንደ ኢትዮጵያዊነት እንደ አንድ ኢትዮጵያዊ እንደ ማህበረሰባዊ ኑሮ ከሁሉም በላይ ፍቅር መልካም ነው፣ ቅዱስ ጳውሎስም እንዳስተማረን። ስለዚህ በየሃይማኖታችን ተከባብረን እንኑር። በዚህ አይነት መልኩ ክርስቲያኑ ሌላው ክርስቲያኑን እያሳደዱ የኖሩ ሰዎች ሲጠቀሙ አላየናቸውም። በምሳሌነትም የሚጠቀሱም አይደሉም። ለኛ የሚጠቅመን አብሮ መኖር፣ አብሮ መብላት፣ አብሮ መስራት፣ አብሮ መተዛዘን፣ አብሮ መላቀስ፣ አብሮ ሁሉን ነገር በፍቅር ማድረግ፣ በሃይማኖት ደግሞ ሃይማኖትን ሃይማኖቴ ብሎ አንዱ ያንዱን ሳይነካ አንዱ አንዱን ሳይገፋ መኖር መልካም ነውና በዚህ እንድንጠቀም በቅድስት ቤተ ክርስቲያን ስም አደራ እላለሁ። ወደኋላ ታሪክ አትርሱ። ኢትዮጵያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ እየተመራች መሪዎቿም፣ ነገስታቱም፣ መሳፍንቱም፣ ወይዛዝርቱም፣ አማኙም ሁሉም ኦርቶዶክሳዊ በነበረበት ሰዓት ነው ሁሉም እምነት የመጣው። አንዳንድ ጊዜ እናንተስ ከእስራኤል አይደል እንደ የመጣችሁ ብለው ለማወዳደር ሲሞክሩም እሰማለሁ። እሱን ታሪክ አጥኑ። መቼም መጽሐፍ ቅዱስ ዓለም የሚቀበለው የሚያምነውም የማያምነውም ነው። እንደ ኢትዮጵያዊ እምነቱ እኮ ማንም መጥቶ ጭኖ ያስተማረው አይደለም። ማንም መጥቶ ይሄንን ካልያዝክ ተብሎ ያመነው እምነት አይደለም። በብሉይ ኪዳን እምነቱ የእግዚአብሔር አማኝ የእግዚአብሔር ሕዝብ ስለነበረ ኢየሩሳሌም ሄደ። የነቢያት ትንቢት መፈጸሙን አየ፣ ሰማ። ሐዋርያው ፊልጶስ አስተማረው። ታዲያ እንዲህ ከሆነ መጠመቅ ማን ይከለክለኛል አለ። ተጠመቀ፣ መጣ። ያንን ጥምቀት ኢትዮጵያ ውስጥ ሰበከ። ክርስትና ተስፋፋ። እውነታው ይሄ ነው። ስለዚህ ይሄ ክርስቲያን በነበረበት ሁሉም አማኞች ሲመጡ የኢትዮጵያ ቤተ ክርስቲያንና ኢትዮጵያ እጆቿን ዘርግተው መጥተዋል። በመካከል እንደዚህ ጸባጫሪዎች በግራ በቀኝ እየተጫጫሩ የመጡትን ለእነሱን ተው። ዋናውንና እውነተኛውን ታሪክ ስናጠናው ግን ተከባብረን ኑረናል። ተከባብረን እንኑር። ወደፊትም የሚበልጥብን ይሄ ነው። ከዚህ በተረፈ ፈተናው ብዙ ነው። ክርስቲያኖች የኔና የናንተ ዘመን በጣም ፈተናው ከፍ ያለ ነው። መሪና ተመሪም የማይስማሙበት፣ እኔ ያልኩት ካልሆነ ሰማይም ዝቅ ይበል የሚባልበት፣ ሁሉም እኔ ያልኩትን ፈጽም የሚባልበት ነው። አይታችኋል። በዛሬዋ ቤተ ክርስቲያን ምረቃና ስራ መጀመሪያ ምዕመናን አባቶችን ጠየቁ። አባቶች በጸሎት እግዚአብሔርን ጠየቁ። ፈቃድ እግዚአብሔር ሆነ። በልዩ ታምር ቤተ ክርስቲያን ተሰራች። ያ ነው እንዳለ አባቶቻችን ያስተማሩን በቀኖና በሕግ ያስቀመጡት። አንዲት ቤተ ክርስቲያን ገንዘብ አለኝ አቅም አለኝ ተብሎ ዝም ብሎ አይሰራም። መጀመሪያ ጥያቄ ለሚመለከተው ክፍል፣ አካባቢው ምዕመናን ስንት ይሆናሉ? ቁጥርም ይጠይቃል። ስንት ምዕመናን አሉ? ይችን ቤተ ክርስቲያን ያስተዳድራሉ? ለካህናቱ ሌላ ስራ የላቸውምና እነሱን ለማገልገል ላሉ ካህናት ይከፍላሉ? ቤተ ክርስቲያኒቷ የምትገለገልበትን ያከናውናሉ? ያሟላሉ? አንዱ ጥያቄ ነው። ያ ጥያቄ ወደ ሊቀ ጳጳሳቱ ይቀርባል፣ ወደ ሊቃነ ጳጳሳቱ። ያ ሀገረ ስብከቱ የሚመለከታቸው ክፍሎች ያጠኑታል። ከዚያ ሲፈቀድ መሬቱን ከሚመለከተው ክፍል አስፈቅደን፣ ስርዓተ ቤተ ክርስቲያንን ከቤተ ክርስቲያን አስፈቅደን ቤተ ክርስቲያን ትሰራለች። የሰላም ግምጃ ቤት ሆና የእግዚአብሔር ማደሪያ ሆና ትኖራለች። ዛሬ ሲጀመር በነገር ይጀመራል። ነገር ሳይለየው እስከ መጨረሻው እሰጥ አገባ ሲባልበት ይኖራል።
በቃ ከመክፈልት በኋላ በእያንዳንዱ ደብር ብዙ ጊዜ ምን ይገጥማችኋል? አቤት ተማርን አሁን አምሮብን አይደለ? ከዚያ መክፈልት ካለ መክፈልት እንቀምሳለን። ከዚያ ወገን እንዲህ አይነት አለ ስማ ብሎ አንዱ ዝም ብሎ ብድግ ብሎ ይለዋል። ከወንጌል በኋላ እኮ ነው ልብ አድርጉ። ቢሮ ላይ የሚያልቀው የምዕመናን ተወካይ ሰበካ ጉባኤ አለ፣ ልማት ኮሚቴ አለ። በዚያ ላይ ማለቅ ያለበትን ጉዳይ ሊሳለም የመጣውን ሊያመልክ የመጣውን ምንም የማያውቀውን ህዝብ እሰጥ አገባ አንዱ ተቃዋሚ፣ አንዱ ተከራካሪ፣ አንዱ አስታራቂ ይሆንና ድብልቅልቁን ይዋጡታል። ከዚያ በኋላ ያ ሁሉ አምልኮት፣ ያ ሁሉ ስግደት፣ ያ ሁሉ ጸሎት፣ ያ ሁሉ ቁርባኑ ምኑም አክትሞ በጥላቻ ይሄዳል። ከዚያ ይውረድ ይላል። ከዚያም ደግሞ ወደ አለቃው ይሄዳል፣ ወደ ዲያቆኑ ይሄዳል፣ ከዚያም ወደ ሊቀ ጳጳሱም በቃህን አንተም ይባላል። እንዲህ አይደል እየሰማን ያለ ነው? የአባቶቻችንን ህግና ስርዓት እናክብረው። ቤተ ክርስቲያንም ስናንጽ በፍቅር እንስራው። ይቺ ቤተ ክርስቲያን ሁሉን የምትወክል ቤተ ክርስቲያን ናት። እንደምታዩት የሀገረ ስብከቱ መንበረ ጵጵስና ነው። ዓላማው በተደጋጋሚ ነግሬያቸዋለሁ። ይህ ቤተ ክርስቲያን ምዕመናን የሚያመልኩበት ቦታ ጠቦ ለዚያ ተብሎ ብቻ የተሰራ አይደለም። ምስጢራት መፈጸሚያ ነው አንዱ። ዲያቆናት ዲቁና የሚቀበሉበት፣ ቀሳውስት ቅስና የሚቀበሉበት። አዲስ ቤተ ክርስቲያን ሲሰራ ታቦተ ሕጉ እዚህ ከብሮ አዲስ ለሚሰሩ ለአዳዲስ አብያተ ክርስቲያናት የሚሰጥበት፣ በአጠቃላይ ምስጢራት የሚፈጸምበት ቤተ ክርስቲያን እዚህ ላይ መሰራት አለበት ብለን ጥያቄ አቅርበን የዛሬ ስንት ዓመት መሆኑ ነው? ወደ 11 አስቡት። በ2009 እናንተ ደምሩት። 2009 ላይ ጥር ወር ላይ ነው፣ ጥር 9 የተቀበልነው ይሄን። አቤት አዎ፣ ጥር ወር ላይ ነው የተቀበልነው። ከዚያን ጊዜ ጀምሮ እዚህ ቦታ ላይ ኮሽ ሲል ሰምታችሁ ታውቁታላችሁ። ምዕመናን ደስ ብሏቸው መጥተው ቃለ እግዚአብሔር ተምረው ከዚያ በኋላ መክፈልት ካለ ቀምሳችሁ ነው አይደል የምትሄዱት? ልመና እንኳን ሰምታችሁ ታውቃላችሁ? ብዙ የሚንጋጋ ኮሚቴ ሰምታችሁ ታውቃላችሁ? 9 የኮሚቴ አባላት አሉን። ድምፃቸው የማይታወቅ የማይሰማ፣ መልካቸው ይሁን የማይሉ ሌት ከቀን ብቻ የሚሰሩ ሙሉ ጊዜያቸውን ቤታቸውን ንብረታቸውን ትተዋል ማለት ይቻላል። ዛሬ የጎደለ ዛሬ እንዲሆነ የሚሉ እነሱ ናቸው። እኔ ከላይ ባለው ዝም ብሎ ያዘው ልቀቀው በምለው ነው እንጂ ትልቁን ስራ የሚሰሩ ኮሚቴዎች አሉ። እዚህ ትልቁን ስራ የሚሰሩ በዚህ በቢሮ አሉ። እሱን አንድ ቀን እንገልጠዋለን። ግን ሰይጣን እንዳይቀና ሽፍን እንዳሉ እንደተከደኑ እንዲዘልቁ ነው እኔ የምፈልገው። እንደው መናገርም አልፈልግም። መቼም ሰይጣን ትንሽ መግቢያ አይደለም የሚፈልግ። እኔም ልስራ ብሎ እኮ ይመጣል ሲፈልግ። ያ ማነው ስሙ የዚህ የገብርኤል ቤተክርስቲያን ሲሰራ አሁን ነው አይደል? ስሙን አስተካክሉት። አዎ ሽማግሌ ነው፣ በጣም ሽማግሌ እና ሰርቼ መብላት እፈልጋለሁ አለ። ኧረ እኔ እጦርሃለሁ አለው። ቤተክርስቲያኑ የሚያሰራው አንድ የእግዚአብሔር ሰው ነው፣ የገብርኤል ወዳጅ። እኔ ላንተን ይረዳል። አይ ቁጭ ብሎ መብላት ክልክል ነው፣ የአቅሜን መስራት አለብኝ። ስለዚህ የአቅሜን እየሰራው ነው መብላት ያለብኝና ፍቀድልኝ፣ እኔ እሰራለሁ አለ። እሺ አለው። እንግዲህ ያ ሰው ጥፋት ያጠፋል ተብሎ አይታሰብም። በእድሜው በእይታ በጣም የከበረ ነው። ግን ለካስ እሱ ሰይጣን ነው፣ ተሰውሮ ነው፣ ማደሪያ ነው። ከዚያ በኋላ ድንጋይ እያነሳ አንዱ ላይ መጫን። ውሃ ውድ ነው፣ ከሚጫንበት ያመላልስና ውሃው ልክ ህንፃው ላይ ሲደርስ ይደፋዋል፣ አገልግሎት እንዳይሰጥ ምንጩ እስከሚደርቅ ድረስ። መጨረሻ ላይ ደግሞ አቀብለኝ ሲል ወደ ላይ ይወስድና አንዱ ሰራተኛ ላይ ይጥልበታል፣ ይሞታል። ኋላ ምን ይላል ሂዶ? ይኸው እንዲህ የሚባል ሰው ቤተ ክርስቲያን አሰራለሁ ብሎ ድርሳነ ገብርኤል ላይ ነው አንቡት። አሰራለሁ ብሎ እንዲህ ሰው ሙቷል፣ ገሏል፣ እንዲህ አድርጓል ብሎ ከሰሰው። ልብ አድርጉ፣ ተስፋ ለማስቆረጥ። በኋላ ግን እግዚአብሔር ድንቅ ነው። በመልአኩ በቅዱስ ገብርኤል አማላጅነት እነሆ ያ ሰይጣንነቱ ተገለጠ፣ እሱም ማፈረ፣ ቤተ ክርስቲያኑም ተፈጸመ። እና አንዳንድ ጊዜ እንሰራለን ብለው ገብተው የሚበጠብጡ
የሚያደናግሩ፣ ሁከት የሚፈጥሩ፣ የሌለ ስም የሚፈጥሩ ከዛ በኋላ ደግሞ ያንን አሉ እያለ ያዳርሰዋል። ለአንዱ መንገር ብቻ ነው። አረ እንዲህ ነው አሉ ሰምተሻል? አረ እንዲህ ነው አሉ ሰምተሃል? መነሻ የለውም። አሉ ያለውን የት ነው የሆነው? ማን ነው ያደረገው? እስኪ ንገረኝ፣ እስኪ አሳየኝ ብሎ አድራሻ የለውም። ያም ሰው እየተመልሶ ቢጠየቅ እኔም እኮ አሉ ነው የሰማሁ ነው የሚለው። እና ካሉታ ነፃ መሆን ለዚህ ነው እኛ ኮሚቴው በእውነት እግዚአብሔር ፈቅዶ እዚህ ደረጃ ደርሰናል። ሰሞኑን አይታችሁት ይሆናል ፍኖተ መስቀሉን በምድረ ኢየሩሳሌም የምናገኘውን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል የተቀበለውን ጸዋትወ መከራ የሚያሳየውን መስቀሉን ተሸክሞ እስከሚሰቀልበት ድረስ የተጓዘውን የመከራ መንገድ ከዚህ ለማሳየት ተጠርጎ ታርሶ ተቀምጧል። አይታችሁታል ብዬ አስባለሁኝ። ስለዚህ ለበጎ ስራ እንነሳሳ። የትኛውም ቤተ ክርስቲያን ሰላም መሆን አለበት። አሁን ሌሎችም እየናቁን ያለ፣ ሌሎችም እያጥላሉን ያለ፣ ሌሎችም እየገፉን ያለ ሰላማችንን እያጣን እርስ በርስ ስለምንካሰስ ነው። እርስ በርስ ስለምንበጣበጥ ነው። አንድነት ከጎደለ በቃ ለሌላው በሩ ክፍት ነው። አንድነት ካለ ግን አንድነት ነው። ተከብሮ መኖር ይቻላል። ተፈርቶ መኖር ይቻላል። ስለዚህ በርቱ፣ በሃይማኖታችሁ ጽኑ፣ በምግባር ታነጹ፣ ለበጎ ስራ የዛሬዋ ቤተ ክርስቲያን ምሳሌ ይሆናል ለመስራት ጥረት አድርጉ። እነሆ ከዚህም ብዙ ድንጋይ ይፈልጋል። እስከ ተራራው ጫፍ ድረስ ነው የምንሄደው እየገነባን። ብዙ ድንጋይ ይፈልጋል። እስካሁን እግዚአብሔር የፈቀደላቸው ባልና ሚስት አሁን ስም አልጠራም፣ በብዙ ቢያጆ የሚቆጠር ድንጋይ አምጥተውልን አራግፈውልን በሱ እየገነባን ነው። ይህን ሁሉን ንግዛ ብንል አቅማችንም አይፈቅድም። ስማቸውን የምንጠራበት ጊዜ አለን። ስለዚህ የምትችሉ ቢያንስ አንዳንድ ድንጋይ አትችሉ? አቤት አንድ መኪና ድንጋይ አላልኩም። አንድ ድንጋይ የማይችላል እዚህ ውስጥ አይታችኋል። የገጠሪቷ ቤተክርስቲያን ስትሰራ እያንዳንዱ ያ ቆፍጣናው ገበሬ ከመንገድ ድንጋይ ተሸክሞ ቤተክርስቲያን ይዞ ይሄዳል። ከመንገድ ድንጋይ ተሸክሞ እናት ልጅ አዝላ በትከሻዋ ደግሞ ያንን ድንጋይ ተሸክማ ትሄዳለች። ያ ሲጠራቀም ብዙ ይሆንና አንድ ቤተክርስቲያን ይሆናል። ስለዚህ የምትችሉትን አድርጉ። አንድ ሲሚንቶ የምትችሉ አንድ ሲሚንቶ፣ አንድ ከረጢት ውድ ነው። ኑሮውም መከራ ሆኗል። አሁን የምትችሉ ያው ትችላላችሁ። የማትችሉ እንኳ እኔም እጄ አለበት፣ እኔም ይህን ቤተ መቅደስ ሰርቻለሁ። ምንም የሌላችሁ በጸሎታችሁ፣ ከሁሉም በላይ ነው ጸሎት። ያለውን እንዲያነሳሳ እንዲሰጥ ታደርጉታላችሁ፣ እንዲጸድቅ ታደርጉታላችሁ። መስጠቱ ብቻ ሳይሆን ሰውየውም ሴትዮዋም እንድትጸድቅ ፈቃድ እግዚአብሔርን ትእዛዝ እግዚአብሔርን እንዲፈጽም እንድትፈጽም በጸሎታችሁ ታደርጋላችሁ። የጉልበት ሰዎች ደግሞ በጉልበታችሁ አንዳንድ ቀን፣ ግማሽ ቀን፣ አንድ ሰዓት የሚቦካ ካለ አብሮ በማውካት ድንጋይ ማቀበል ካለ አብሮ በማቀበል አንዲት ደቂቃ 1፣ 2፣ 3 ድንጋይ አቀብሎ መሄድ ይህ አለውበት ያሰኛል። በዚህ አይነት መልኩ ተሎ እንዲጠናቀቅ አሁን የውጩን እያጠናቀቅን ነው ቤተክርስቲያኑን። በዚህ በሚቀጥለው ሳምንት ውስጥ ቆርቆሮም ተመቶ ያልቃል። ትንሽ ቦታ ነው ያለን የቆርቆሮ። ከዚያ በኋላ ወደ ውስጥ ነው የምንገባው። ከላይ ስዕሉ ተስሏል። ዶሞ አይታችሁት ከሆነ ሩቅ ስለሆነ አይታይም፣ በጣም ርቀት ስላለው። አሁን ወደ ታች ለስዕል እንወርዳለን። ወደ ወለሉ ወደ በሮቹ ነው። በሮቹንም ጀምረናል። ስለዚህ የምትችሉ ሁሉ አሁን የመረባረቢያ ጊዜው ነው። እዚህ መድረክ ላይ ታቦት አቁመን አንለምንም። ወደፊትም እንዲህ አይነቱ ነገር አይደገም። እግዚአብሔር የፈቀደለት ይሰራል። እኛ እናሳስባለን በትንሽ ማሳሰቢያ እንጂ ታቦት እያወጣን ምን እያል በግዚኦታ ፋንታ ለሀገር ሰላም ስጥ፣ ለወገን ሰላም ስጥ፣ ላጣ ስጦታን ስጠው፣ ጦም አዳሪ አይኑር፣ በሽተኛ አይኑር ብለን እግዚአብሔርን በምንለምንበት የእግዚአብሔርን ታቦታት መለመኛ እናደርግ። በህዝብ ብዛት ከሆነ ዛሬ ብዙ ህዝብ ነው አይደል ያለዚህ ያረፈደው። ስለዚህ ታቦታት ማውጣት ነበረብን አይደለም። አሁን መልኩን እየቀየረ ያለ ነገር አለ። እሱን ደግሞ ይሄ አስተማሪ ስለሆነ ማስተማር አለበት። ንግስ ያለን እዚህ ጋር በዓመት ስንት ጊዜ ነው እስካሁን ያከበራችሁ ታቦት የሚወጣበት? የጰራቅሊጦስ ዕለት ጽርሐ ጽዮን ስለሆነች የኅዳር ጽዮን
ቅዳሴ ቤቱ አለቀ። ከዚያ በኋላ በሌሎች አብያተ ክርስቲያናት በተለመደው እናከብራለን። ይህ የወንጌል ትምህርት ብቻ ይሰጥበታል። ወንጌል ብቻ ግዙ፣ ገዛዙ፣ ስጡ፣ ሰጣጡ ምናምን ንትርክ እሱ አይሰራም። የትኛውም ቤተ ክርስቲያን አይፈቀድም። ይስተካከላል በቅርቡ። የትኛውም ቦታ ላይ አሁን ልመና ቀንሷል በጣም እግዚአብሔር ይመስገን። ስለዚህ ታቦት አቁመን ጨረታ ሁሉ ነበር አይደለም? የብርቱካን ጨረታ፣ የዳቦ ጨረታ፣ የበሬ ጨረታ እንደው ዝም ብሎ አንዳንድ ሰዎች ይሰማ ነበር። ብር የሚል ነገር ይሰማ ነበር። እግዚኦ! ኧረ ለሃይማኖቱ እንሩጥ። ያጋደለንም አሁን እኮ ያጠፋን የብሩ ነው አይደለም? ብር ስትሰጡ ደግሞ ዝም ብላችሁ ለማንም አትስጡ። ስትሰጡ ደረሰኝ ተቀበሉ። ስጥልኝ ብላችሁ አትስጡ። ግድ የላችሁም። ሰውም ይሳሳታል። ይህ ስጋ አደገኛ ነው። ብር መስጠት ለማን ነው? ደረሰኝ ለሚሰጡ ለዚሁ ለተቀመጡ ሰዎች ደረሰኝ ይቆርጣሉ። ያ አይሰረቅም፣ ያ አይቀነስም። ያ የትም የትም ተሰፍሮ ተለክቶ የትኛውም ጊዜ መታችሁ በዚህ ጊዜ አስገብቼ ነበረ ብትሉ ታዩታላችሁ መዝገቡን፣ ያውም በዘመናዊውም በጥንቱም አያያዝ። ስለዚህ ስትሰጡ ንብረትም ስታመጡ ዝም ብላችሁ ማርያም ታውቀዋለች ብላችሁ ጥላችሁ አትሂዱ። አንዲት ድንጋይ ብታመጡ ይኸው ብላችሁ ለሚያንጸው ስጡት። አንዲት ከረጢት ሲሚንቶ ከሆነች ደረሰኝ ተቀበሉባት። ደረሰኝ ተቀበላችሁ ዋጋ አለውና ይህን ያህል ነው የተገዛ። አንድ ኩንታል ከሆነ አንድ ኩንታል፣ አንድ ከረጢት ከሆነች አንድ ከረጢት። ያ እግዚአብሔር ቤት ገብቷል ማለት ነው። ምክንያቱም በእግዚአብሔር ቤት ብዙ ምዕመናንም እንዲሰናከሉ የሚያደርጉም አንዳንድ ሰዎች እየተፈጠሩ ስለሆነ ነው። እግዚአብሔርን የምናመሰግነው ቅድም እንዳልኳችሁ እዚህ ያሉ ኮሚቴዎች ገበያ ጥናት ሲያጠኑ ዝም ብሎ አስብልኝ ላስብልህ ገበያ የለም እዚህ። እናንተም በጀርባ አጥኗቸው ብትፈልጉ ፈቅጄላችኋለሁ። ሁለመናውን እዩ። ሁላችንን አጥኑ። ብዙ ጊዜ ገበያ ላይ ምንድን ነው የምንሰማው? ምንድን ነው አንድ ቋንቋ ሰምቻለሁ። ምን ያዝልኝ ነው የሚለው? ፈርቅ ያዝ። በስመ አብ ወወልድ ወመንፈስ ቅዱስ። በማን ላይ? በእግዚአብሔር